የሞሰብ የአንድ ማዕከል አገልግሎት ሲጀመር በጣም ብዙ ሀገሮችን እንደተሞክሮ ለመውሰድ ሞክረን ነበር። አንዱ በጣም የሚያሳዝነው ነገር ኢትዮጵያ በዘመናዊ የመንግስት ግንባታ ታሪክ ውስጥም እጅግ በጣም ቀደምት ናት። ልክ የሰው ልጅ መገኛ ነን ብለን በዓለም አደባባይ እንደምንናገረው ሁሉ በመንግስት አገልግሎትም በመንግስት ስርዓትም የመጀመሪያዋ ቀደምት ሀገር ኢትዮጵያ ናት። ነገር ግን ሌሎች ሀገራት በአሁኑ ሰዓት እየሰጡት ያለው አገልግሎት አንድ ሰው አገልግሎት ከፈለገ ቤቱ ውስጥ ሆኖ በሞባይሉ አገልግሎቱን ጠይቆ የአገልግሎቱን ምላሽ የሚያገኙበት ስርዓት ላይ ደርሰዋል። እኛ ግን ገና ለአገልግሎት የማይመች ለስርቆት የሚመች ህዝብ አገልግሎት ለመስጠት ሳይሆን ለማንገላታት የተሰሩ ቢሮዎች ይመስላሉ። ቢሮዎቻችን በብዙ መድረኮች ባህር ዳርን ጨምሮ ህዝቡ እየተናገረ ያለው ልማቱ ጥሩ ነው፣ ጥሩ እንቅስቃሴ ጀምራችኋል፣ ሰላሙን መሻሻል አለው፣ ነገር ግን የመንግስት ሰራተኞቻችሁን ቆንጥጡ፣ ንጉሶች እነሱ ናቸው፣ እናንተ ጋር ስንመጣ መፍትሄ እናገኛለን፣ ግን እናንተ ጋር መድረስ አንችልም፣ አገልግሎት እየተነፈገን ነው የሚል ይሄን ለማሻሻል ነው የአንድ ማዕከል የአንድ ሞሰብ አገልግሎት የመጣው። ይህ አገልግሎት ምን ጠቀሜታ አለው ካላችሁ ቴክኖሎጂን የፈጠረው ሰው ነው። ነገር ግን ሰው በራሱ በቴክኖሎጂው ቁጥጥር ይደረግበታል። እዚህ ዴስክ ውስጥ የሚሰራ ሰራተኛ ካሜራ አለ፣ ገንዘብ ሊቀበል አይችልም። አገልግሎት ስጠኝ ብሎ የሆነ ሰው ሁሉን ነገር አሟልቶ ካቀረበ በስንት ደቂቃ አገልግሎት መስጠት እንዳለበት የተቀመጠ ደቂቃ አለ። በዚያች ውስጥ ካልሰጠ ያቺ እዚያ ኮምፒውተር ውስጥ የምትደረግ ንግግር ሁሉ ለኃላፊው ትደርሳለች። ስለዚህ በሌላ አባባል ሰውየውን ኮምፒውተሩ ይቆጣጠረዋል ማለት ነው። የሚሰራውን ስራ ሁሉ ነገር ቀርቦለት አገልግሎት የማይሰጥ ከሆነ ወይም በተባለው ደቂቃ ውስጥ አገልግሎት የማያቀርብ ከሆነ ይጠየቃል ማለት ነው። ምክንያቱም ኃላፊው 30 ደቂቃ እያለ 1 ሰዓት ካቆየ ለምን ተብሎ ይጠየቃል። አሁን ትልቁ ችግር ሰው ሲፈልግ የሚሰጠው አገልግሎት ሲፈልግ የሚነሳው አገልግሎት መሆኑ ነው። ሲፈልግ ቢሮ የሚቀመጥበት ሲፈልግ ከቢሮ የሚጠፋበት አገልግሎት ነው ያለው። ብልጽግናን ከተመኘን ብልጽግናን ከሻት አገልግሎት አሰጣጥ ላይ ለውጥ ማምጣት የግድ ነው። ምክንያቱም ሰው ስራውን ትቶ ነው ወደ አገልግሎት መስጫ ጣቢያዎች የሚመጣው። የራሱ ስራ አለው። ስራውን ትቶ ጊዜውን አባክኖ ትራንስፖርት አወጥቶ ትራንስፖርት ከሌለ ደግሞ በእግሩ ተጉዞ ነው የሚመጣው አገልግሎት ብሎ። እነዚህን ማሻሻል የሚችል ስርዓት ነው። ነገር ግን ሁሉ ነገር አልጋ ባልጋ እንዳልሆነ ሁሉ ይሄ ስርዓትም አንደኛ የተማረ የሰው ኃይል ይፈልጋል። የተማረ የሰው ኃይል ከሌለ ሲስተሙ ችግር ባጋጠመው ቁጥር ሁሉ አገልግሎት ቆሟል ማለት ደግሞ ይመጣል ማለት። ከዚህ በፊት አንዳንድ ተቋማት ላይ የተጀመሩ አገልግሎቶች በተለያየ ምክንያት አገልግሎት ቆመ፣ መብራት ጠፋ፣ ቴሌ እንደዚህ ኔትወርክ እንደዚህ ሆነ የሚሉ በርካታ ምክንያቶች ይሰጣሉ። ይሄ አገልግሎት ምክንያት አልባ መሆን አለበት። ለዚህ ደግሞ አገልግሎቱን የሚመሩ መሐንዲሶች ያስፈልጋሉ። የሰው ኃይል ማፍራት ያስፈልጋል። ፌደራል ላይ 3 ወር የሙከራ ስራ ከሰጠን በኋላ ነው ያስመረቅነው እና እንዴት አይነት ጣጣ እንዳለው አልፈንበታል። ይሄም ምንም ጣጣ የሌለው ነው ማለት አይደለም። መምራት ያስፈልጋል፣ ተጠግቶ የሰው ኃይል ማፍራት ያስፈልጋል፣ ሲስተሙን መጠበቅ ያስፈልጋል። በየቦታው መብራት ማቋረጥ፣ ስልክ ማቋረጥ፣ ማበላሸት የሚፈልጉ አካላት በበዙ ቁጥር አገልግሎቱ ላይ የሚያመጣው ጫና አለ ማለት ነው። ስለዚህ ህዝቡ
አገልግሎቱን የሚፈልግ ከሆነ የአገልግሎት መሰረተ ልማቶችን መጠበቅ ያስፈልጋል። መንግስት ደግሞ መሐንዲሶችን ለማልማት እነሱን ለማብቃት የሚጠበቅበትን ስራ ይሰራል። በርካታ መሐንዲሶች አሉ። የሰው ኃይል ችግር የለብንም። ነገር ግን ቁጭ ብሎ የመስራት የሥራ ባህል ችግር ግን አለ፣ ገና ያልቀረፍ ነው። ልክ ኮሪደር ላይ እንዳለው 24 ሰዓት የመስራት ባህል እዚህም 24 ሰዓት የመስራት ባህል ማዳበር አለበት። አገልግሎቱ ወደ ታች መውረድ አለበት፣ ወደ ህዝቡ መቅረብ አለበት የመንግስት አገልግሎት። ስለዚህ ዛሬ መመረቃችን በጣም ቆንጆ ነው። እዚህ ውስጥ የተሳተፉ ተቋማት፣ ግለሰቦች በሙሉ በፌዴራል መንግስትና በራሴ ስም ምስጋና ማቅረብ እፈልጋለሁ። በተረፈ ይሄ አንድ ማዕከል አገልግሎት ስራ ከጀመረ በኋላ እኛም ክትትል እናደርጋለን። የሚያደናቅፉ ነገሮችን እየፈታን ህብረተሰቡ የተሳለጠ አገልግሎት እንዲያገኝ ለማድረግ የምንሰራ ይሆናል። ሁሉ ነገር ደግሞ አልጋ ባልጋ ነው ማለት አይደለም። ሁሉም አገልግሎት ወደዚህ ገብቷል ማለት አይደለም። ምን አገልግሎቶች ይሰጣሉ የሚለውን ህብረተሰቡ መረጃውን በቅድሚያ ማጣራት አለበት። ሁሉም ሰው አይ አንድ ማዕከል የሚባል ሞሰብ የሚባል ስለተከፈተ ቢሮክራሲ የለውም ምን የለውም አመራሮችም ተናግረዋል ብላችሁ መጣችሁ እንዳትሰለፉ። ምን አገልግሎት ይሰጣል የሚለውን ቀድሞ ማጣራት ያስፈልጋል። ይሄን የሚናገር ሰውም ይዘጋጃል። ይሄ ካሟላህ ይሄን አገልግሎት ታገኛለህ የሚል ሰው ስላለ ለተማረ ሰው ደግሞ ኮምፒውተሩ ራሱ ሄዶ ምን አገልግሎት እንደሚያገኝ ኮምፒውተሩን ከፍቶ ከዚያ በኋላ በራሱ መስተናገድ የሚችልበትን ስርዓት እና የትኛው ዴስክ ላይ መሄድ እንዳለበት ያ ስርዓት ያለው ነው። ላልተማሩ ለሚቸግራቸው ሰዎች ደግሞ ይሄን የሚያስረዱ ሰዎች ስላሉ በስነ ስርዓት እየተስተናገድን መሰረተ ልማቶቻችንን መሐንዲሶቻችንንም አመራሮቻችንንም እየጠበቅን አገልግሎታችንን እያገኘን ወደምንመኘው እና ወደምናስበው ብልጽግና ለመሄድ የሚያስችል ስርዓት መዘርጋት አለብን ነው። አሁን ደግሞ ወቅቱ በጣም ጥሩ ነው። የባህር ዳር ነዋሪዎች ለነግራችሁ የምፈልገው ነገር ቢኖር በጣም የምትወደድ የምትናፈቅ ቆንጆ ከተማ አለቻችሁ። ፈጣሪ ያድሏችኋል ባህር ዳር በመኖራችሁ። ውሃ እንደ ልብ ነው፣ መዝናኛው እንደ ልብ ነው፣ ሁሉ ነገር ውብ ነው። ይሄ መቀጠል አለበት። በዚህ አጋጣሚ ይሄ ኮሪደር ልማት ሲመጣ ጭቃ ነበረው፣ አፈር ነበረው፣ አቧራ ነበረው። ያ ሁሉ በትዕግስት በመጠበቃችሁ ምስጋና ይገባችኋል። ይሄንን ለሰሩ ለደገፉ የክልሉ አመራሮች፣ የከተማ አስተዳደር አመራሮች እንዲሁም የባህር ዳር ከተማ ሕዝብ ምስጋና በድጋሚ ማቅረብ እፈልጋለሁ።